ልዑሌን አባት የእናቱን እቅፍ ሲያገኝ በአንዴ እንቅልፍ ክልትው አደረገውና እናትን ማን ይደርስባታል? ሩታዬ የኔ ጀግና የኔ ታታሪ የምር ቆራጧ ሴት ማለት ነው። ልጅሽን በእጅ ስላስገባሽ በጣም ደስ ብሎኛል። እንኳን ደስ ያለሽ። አብረሽ ደግሞ እንደ ሰከን ስትል ነው የሚያምርብህ። ገባ? ሰከን በቃ አባት ነኝ ብለህ በጣም ብዙ ነገሮችን ፊን አልኩ ከሄርሜላ ጋር ሆነ ማለት ነው። እቺ አስመሳይ ሰው መሳይ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ ቤተሰብ ማለት ነው። ግን ሄርሜላን እኔ እንጃ ማለት ሄርሜላን ግን በደንብ ውስጧን ተረድታችሁታል። ምን አይነት አስመሳይ ሰው እንደሆነች ግን የተገነዘባችሁ ሰዎች አላችሁ። እመቤቴን በጣም እኮ አስመሳይ ነች ማለት ሩታ ክፉ ሆና ስትታይ እሷ መልካም ሆና ለመታየት የምጥር ሰው ነች እና በሩታ ጥፋት እሷ ለመሞገስ ትፈልጋለች እና በጣም አስመሳይ ውጭ ላይ ነው ይሄ የተለሳለሰ ባህሪዋን መልኳን የምታመጣው ማለት ነው። ግን ውስጧ ደግሞ መሰሪ ነው። ያሳዝናል። ብቻ ግን እኔ ስለነሱ አይመለከተኝም። ዋናው ነገር እንኳን የሩትዬ ልጅ ተመለሰ። ሲቀጥል ደግሞ ሁለቱም እንግዲህ ታርቀዋል ማለት ነው። ያው ልጃችሁን ለማሳደግ ግዴታ ነው፣ እንደዚህ ነው የሚያስፈልገው። ሰላም ይሄ ልጅ ምን አደረገ እንዴ? ወዶ ፈቅዶ አይደለ? ውለዱኝ ብሏቸው አልተወለደ እና ለምን ይሰቃያል በእናንተ ሰላም ማጣት እና ማለት ነው። አሁን ከመካከል የቀረው ደግሞ ማን ነው? አስቡት። እቺ ብዙ የምትባል ደግሞ መታ ትውረገረጋለች። ታብዳለች እንዴ? ጥፋት እንዳጠፋ ሰው እኮ አይደለም ደግሞ የምትናገረው። አረ በጣም የምትገርሚ ሰው ነሽ። በመጀመሪያ ደረጃ እኔ ብዙዬ የሚያናድደኝ ንግግሯ ምን እንደሆነ ታውቃላችሁ? ሩታ ያሉሽ ሰዎች በሙሉ ሰው አይሆኑሽም፣ ብቻሽን ለማስቀረት ነው የሚጥሩት የምትለው ነገር በጣም ነው የሚያናድደኝ። ምክንያቱም አንቺ ራሱ ሰው ነሽ እኮ አንቺም በወቅቱ ጥለሻት ሄደሻል። ተረዳሽኝ? ጥለሻት ሄደሻል። እንደዛ ስታሽቃብጭ እንዳልነበረ ቁጭ አድርገሻት ነው የሄድሽው። ስለዚህ ሰው መጣ ሰው ሄደ ምንም የሚገርም ነገር የለም። እስካሉ ድረስ ይኖሩ፣ ከሄዱም ይሄዱ። ምን አስጨነቀሽ አንቺ? ብቻሽን ልትቀሪ ነው ምናምን ብለሽ አሁን የሷ ብቸኝነት አሳስቦሽ ነው እንደዚህ የምትይው? ሰመኔ ራሱን ወደ እኔ ያሉ አንቺ ራስሽን ጥፋት ሳታይ በቃ የሰውን ጥፋት ነው የምታነቢውና እና እንደዛ አይባልም። ሲጀመርም አብርሃምም ራሱ ብቻሽን ነው የሚያስቀሩሽ፣ ብቻሽን ለማስቀረት ነው እንደዚህ ጥረት የሚያደርጉት። እናንተ ለሩታ እኮ ኢምፖርታንት የሆናችሁ ሰዎች፣ አስፈላጊ የነበራችሁ ሰዎች እናንተ ናችሁ አይደለ? አብርሃም ራስ አንተ ለሩታ በጣም አስፈላጊ ሰው ነበርክ። አንተም እኮ ጥላት ይዳል እና ታዲያ ስለሌላው ሰው ለምን ትደነቃላችሁ? አያችሁ፣ እዚህ ላይ ነው ጥፋታችሁን የማታዩና ስሬ ሰው ሊያሳጡሽ ነው ምናምን። ሰው ኖረ ሰው ሄደ። እሷ ሰው ኑሮስ ምን ጠቀማት? እነዛ በእጇ የበሉ ሰዎች እኮ ትዳሯን ነው የበታተኑት። እና ግን ያው ሰላም ማውረዳችሁ በጣም ደስ ብሎኛል። ለልጃችሁ እንግዲህ ብዙዬ ደግሞ ዝም ብለሽ አትደንፊ። ከዚህ ጋር መተሽ ማንም ማለት ነው ባላጠፋሽው ማንም አይናገርሽም። ገባሽ? ጥፋት ስታጠፊ ነው ልትነገሪ የሚገባሽ። እና ደግሞ መነገርም አለብሽ እኮ እንድትስተካከይ። ጭራሽን ብሶብሽ ትመጫለሽ እንዴ? ለምን ተናገራችሁኝ? ለምን እዚህ ጋር ያዙ ይልቀቁኝ ትያለሽ? ግዴታ እኮ ነው፣ ሰው ሲያጠፋ ግዴታ ነው። እና አሁን አንቺ ይቅርታ ብለሽ ከሩታ ጋር ልትታረቂ ትችያለሽ። ለማስታረቅ መግባትሽ፣ ሰላም ለመፍጠር መግባትሽ እኮ አስፈላጊ ሆኖ እያለ የተሳሳትሽው ምንድነው? ወገን ያሻንች አብርሃም ወንድምሽ ነው እናውቃለን። ማንም በወንድሙ አይደራደርም። ግን ደግሞ አብርሃም ጻድቅ ነው ያልሽው አንቺ። አየሽ፣ ጥፋት አላጠፋም ወንድሜ ብለሽ ነው የተከራከርሽለት። ሩታ አንድ ጥፋት ስላጠፋች ብቻ የአብርሃም ጥፋት ድምስስ አደረግሽውና እሱን እንደ ጽድቅ ነው ያየሽው። ገባሽ? እና ሩታ ስታጠፋ ማንም ሰው ዝም ያላት የለም። ደግሞ ሩታ ነው ዝም የምትባለው። አረ እንዴት አይነት ወሬ ነው የምታወሪው? የምታየው አይደል እንደ ሚዲያውን እንኳን አይደለም አጥፍታ ትንሽዬ ነገር የሚገንባት ሰው እኮ ነች። ትንሽዬ ካንደበቷ ከወጣች በጣም ነገር የሚቀጣጠልባት ሰው ነች ሩታ። ማን ነው ሩታን ጥፋት አጠፋሽ ብሎ የደገፋት? በዛ ሰዓት አብርሃምን ለምን ቪዲዮ ትይዥበታለች፣ ለምን ፎቶ ትይዥበታለች ተብላ ስንት ነገር ነው የተረገጠችው፣ ስንት ነገር ነው የተባለችው። ከነ ልጇ ተዘቅዝቃለች። ያንቺ መዘቅዘቅ ምን ገረመሽ? አሁን ምንም አዲስ ነገር እኮ የለውም። ለዛውም ደግሞ ባጠፋሽው ነገር ነው። ለምን አሳሰርሽው? እሰይ ደግ አደረገች፣ እንኳን አሳሰረችው። ምክንያቱም አንድ ሰው ስህተት ከሰራ ዋጋውን ማግኘት አለበት። ሲቀጥል ደግሞ አንቺ ሴትዮ አሁን ትከሰሻለሽ። አንቺ ለራስሽ በጣም ሩታን እየወነጀልሻት ነው ያለሽው። ባለፈው እዛ ውስጥ ከህግ ቦታ ውስጥ የሆነ ሰው አለሽ የሚተባበርሽ ብለሻታል። አሁን ደግሞ ፖሊስ አይደለም እያልሽ እየተከራከርሽ ነው። ይሄ ነገር እንደሚያስጠይቅሽ አታውቂም እንዴ? በምን አወቅሽ አንቺ ፖሊስ እንዳልሆነ? ሲጀመር እኮ ብዙዎቻችሁ ራሱ ማለት ነው ለምን ተሸፈነ ለምን ማስክ አደረገ የምትሉት። እና ታዲያ እንደዚህ አይነት ይፈቀዳል? ፖሊስ እኮ አይፈቅድም ቪዲዮ እንዲቀረጽ። የባለፈው ራሱ እንዴት እንደገባ አይፈቀድም። እና የፈለገ ሰው ካጠገባ ባይኖርም ማለት ነው ልጇ ይበቃታል። ፈጣሪ ያለላት የፈጠራት አምላክ ካለ ስለ ሰው ቀድጄ ልልበሰው ማለት
አሁን ነው እኮ እንዴ እናንተ ኑራችሁ ምን ጠቀማችኋት? ይኸው የሆነ ጊዜ ላይ ተከረባብታችሁ እውነተኛ ባህሪያችሁ ወጥቶ እኮ ጥላችኋት ነው የሄዳችሁት። እና ታዲያ ምንም እንዳላደረገ ሰው እንደ ጨዋ ሰው መጥተሽ ታወሪያለሽ እንዴ? ለምን ተናገራችሁኝ? ግጥም አድርገን ነው የምንናገር። ሲጀመር እኮ እኛ ተናገር አልተናገርን ከእናንተ ጋር እኮ ዴይ ቱ ዴይ አንገናኝም። ዴይ ቱ ዴይ የምትገናኙት እናንተ ናችሁ እናቴ። እኛ ያየነው ባየነው መሰረት እንፈርዳለን። አንቺ ግን ደግሞ በጣም አጸያፊ ነገር ነው ያደረግሽው። ምክንያቱም ሩታን በሆነ ወቅት ላይ ተውሻት፣ በቃ እንደዛ ስትሆኝ እንዳልነበረ ተውሻት እና ነገርሽ የይምሰል ነበረ። ስለዚህ አንቺ እንደዚህ መሆንሽ አግባብ አይደለም። ምክንያቱም እኛና እናንተ አንድ አይደለንም። እኛ ብንናገር ተናግረን ነው የምንቀረው። እናንተ ደግሞ ነው ነገ የሆነ ነገር ሲፈጠር ድግስ ሲፈጠር ምናምን ድግስ ስትደግሱ ትጠራራላችሁ። እኛ ግን አንጠራራም። አየሽ፣ አንመጣም፣ ከእናንተ አንደርስም። ስለዚህ አንቺ ይሄን ነገር ማድረግ አይጠበቅብሽም ነበር። እንኳን እኛን አይደለም አንቺ ራሱ ተከራባብተሽ አይደል እንዴ ካጠገቧ ያለሻል። ምን አገባችሁ የምትይን አንቺ የሚያገባሽ እኮ ልጅቷን በጣም ክፉ ነሽ ብለሻታል እኮ። በጣም እኮ ሰድበሻታል እንዴ። አብርሃምን ብናገረው አይሰድበኝም፣ ዴቭን ብናገረው አይሰድበኝም። ያለ አግባብ እኮ ነው እየተናገርሻት ያለሽው እንዴ። መቼ አከበርሻት አንቺ ሲጀምር? አሁን ራሱ የምታናግሪበት ይሄ አነጋገርሽ አንደበትሽ በጣም ሀርድ ነው። በቃ በጣም የሆነ ኧረ እኔ ምን ብዬ ልናገርሽ አንቺ ሴት። ሰው ግን የራሱ ጥፋት አይታየውም እንዴ? ሁሌም የሰው ጥፋት ነው የሚታየው። በቃ አሁንም ቢሆን ይቅርታ ጠይቂያት ሩታን። ምንም ማድረግ አይቻልም። እንግዲህ ይቅርታ ጠይቂያት ሩታ ራሱ ማለት ነው። እቺን ሴትዮ ደግመሽ ካመንሻት በቃ ውሃው በላሽ። ምክንያቱም ነገ ጥላሽ እንደምትሄድ አትጠራጠሪ። ጥላሽ ትሄዳለች የሆነ አውላላ ቦታ እና ብዙዬ እናት አትበይ። እናትማ ይኸውልሽ የእናትነት ስሜት ቢሰማሽ ኑሮ ሩታ በሰዓቱ የተሰማትን ስሜት፣ በዛ ላይ ደግሞ ጡት የምታጠባ ሴት ነች አይደለ? ጡቷ ወተት ሲይዝ እናት የሆናችሁ ሰዎች ታውቃላችሁ። ወተታችሁ ካልፈሰሰ ካልተጠባ ምን ያክል ለመተንፈስ እንኳን እንደምትቸገሩ። ያንን ነገር መቼ ተረዳሻት? እናት በማለት ብቻ መረዳት አለ እንዴ? እናት ነኝ ስላልሽ እኮ ቃሉ ምንም አያደርግም። በተግባር መገኘት ነበረብሽ። አየሽ፣ በተግባር ምንም ያደረግሽላት ነገር የለምና ቃሉንማ ማንም ይጠቀመዋል። እናት የሆኑ ሁሉ እናት ይለዋል ቃሉን። አንቺ ግን ቃሉን እንጂ በተግባር አላየነሽም። እውነት በጣም ነው የበደልሻት ሩታ ማለት ነው። ነገሩን ያበላሸሽው ራስሽ። በውስጥ መስመር ነገሮችን ብትጨርሽ ኑሮ አንቺም እንደዚህ ባልተሰደብሽ እና አሁን አትስደውኝ አትበይ፣ ምን አገባችሁ አትበይን። ደግሞ እንዴ ባመጣሽው መሰረት እንደፈለግን እንናገራለን። አንቺም ስለኛ ያገባሽም ማለት ነው። አንቺ ምን አገባችሁ ካልሽ ካመጣሹ ሚዲያ ላይ ያገባናል። የኔ እናት ያገባናል። በደንብ አድርገን ነው የምናጥብሽ። ዴቭ ግን በፈጣሪ ስም የምር በጣም ይለያል። በቃ እግዚአብሔርን በጣም የሚለይ ምርጥ ሰው እና ሁላችሁም ቢሆን ከዴቭ አትደርሱም። ዴቭ ላዩም ፊዚካሉ ስታዩት እንደገና ውስጡም ደግሞ ንጹህ የሆነ ሰው ነው። የምር በትክክል የሚፈርድ ለሁለቱም የማያዳላ ማለት ነው። ወንድሜ ነው ብሎ ለወንድሙ አላዳላ፣ ለሁለቱም እኩል እየፈረደ ያለ ሰው ነውና እውነት እንደው አንተ ሰውዬ አይቀይርህ። በጣም የተባረክ ሰው እንደሆንክ ልነግር እፈልጋለሁ። ግን ብዙዬ ከዴቭ ለመድረስ እንደዚህ አትኳትኝ። ከዴቭ ጫፉንም አትደርሽም። ይገባሻል አይደለ? የዴቭ ባህሪውን ትንሽም እንኳን አልተላበሽውም። በጣም ኃይለኛ ሰው ነሽ። ሚዲያ ላይ እንደዚህ ባህርድ የምትናገረት ውስጥ ላይማ እንዴት እያደረግሻት ይሆን? በፈጣሪ ውስጥ ስታገኛት እንዴት ነው የምጮህባት የሚሆን? ባለፈው እንደዛ ተቀጣጠለች። ሰው ስህተት የሰራን ሰው ለምን አሳሰርሽ ብላ እንደዚህ የምትቀውጠው? ስለምን መገዳደል ነው የምታወሪው? ሩታ ብትገለው እኮ እናንተ ምንም አትሏትም። አየሽ፣ አስተሳሰብሽማ ልክ አይደለም። አንቺ ሴትዮ የሆነ ነገርሽ የተነካ ይመስለኛል ሳስበው ማለት ነው። መግደልን ከዚህ ጋር ምን አመጣው? ያሳፍራል፣ ብዙዬ ያሳፍራል። አሁንም ቢሆን ካልተስተካከልሽ እኛ ደግሞ አንስተካከልም፣ አንለቅሽም ማለት ነው። ባመጣሽው መሰረት እንናገራለን። እንግዲህ ምን አገባችሁ አትበይን። ያገባናል፣ ስናይ እንፈርዳለን ማለት ነው። እናያለን፣ አንፈርድም ልንልሽ አንችልም የኔ እናት።